ከደጅ ስደርስ ልቤ ይመታል ወደ ማደሪያ እግሬ ተነስቷል። ኦ ጌታዬ ሆይ ኦ ጌታዬ ሆይ ኦ ጌታዬ ሆይ ልቤ አንተን ይመኛል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አማስሩ ወሰዱሱ ለወርኃ ግንቦት በዛቲ ዕለት አይረፈ ኢያሱ ሲራክ ወልደ አልዓዛር ዘኢየሩሳሌም ዘንቀዓ ለጥበብ እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 16 ቀን በዚህች ዕለት እውቀትን ከልቡ ያፈለቀ የኢየሩሳሌም ሰው የአልዓዛር ልጅ ኢያሱ ሲራክ አረፈ። እርሱም በጥንተ ትንቢቱ የባህር አሸዋን የዝናብ ጠብታን የዘመንን ቁጥር ማን ቆጠረ አለ። ከአብ ጋራ ስላለው አንድነት የጥበብ አኗኗር ከዓለም መፈጠር በፊት ነው። ለጥበብ መገኘዋ ለማን ተገለጠ? የጥበብ ምክሯንስ ማን አወቀ? በእግዚአብሔር ዙፋን ላይ የምትቀመጥ እጅግም የምታስፈራ ናት አለ። ሁለተኛም እኔ ከልዑል አፍ ወጥቼ ምድርን እንደ ጉም ሸፈንኳት፣ በሰማያትም እኖራለሁ። ዙፋኔንም በደመና ምሰሶ ላይ ዘረጋሁ። ብቻዬን በሰማይ ዳርቻ ዞርኩ። በውቅያኖስም ጥልቅ ውስጥ ማረፊያ እየፈለኩ በባህር ውሃ ላይ ሁሉ ተመላለስኩ አለች አለ። ስለ ወልደ እግዚአብሔርም ሰው መሆን እንዲህ አለ። እግዚአብሔር በያዕቆብ ዘንድ እደሪ በእስራኤልም ዘንድ ተዋረሽ አለች። ደግሞ ስለ መድኃኒታችን ሞትና ስለ አይሁድ መጥፋት በወጥመዱ ይጠመዳሉ፣ የመሞቻቸውም ጊዜም ሳይደርስ ይሰጥማሉ አለ። ስለ ንስሐና ከንስሐ በኋላ ወደ ኃጢአት ስለመመለስ እንዲህ አለ። ከታጠቡ በኋላ ቆሻሻን መዳሰስ ምን ይጠቅማል? ደግሞም ስለ ቤተ ክርስቲያን መታነጽና ስለ ሕዝብ እንዲህ አለ። አቤቱ በስም የተጠሩና በበረከት ያበዛሃቸውን ወገኖችህን ይቅርበል። መመስገኛህና ማደሪያ የሆነች ሀገርህን ኢየሩሳሌምንም ይቅርበል። የቃልህንም በረከት በጽዮንና በልጆቿ ላይ ምላ። ስለ ሹማምንትና ስለ ሰባቱ ማዕርጋት ሲናገር እንዲህ አለ። ሰባቱን ኃይሎች የተቀበለች የሰው ሰውነቱ ጉበኛ ናት። ከዚህም ሁሉ ጋራ መንገድህን ያቀናልህ ዘንድ ወደ ልዑል እግዚአብሔር ጸልይ። ስለ ጻድቃንም እንዲህ አለ። የጻድቃን ልጆች በዱር ጠል የዱር አበባ እንዲያብብ እንዲሁ በቀሉ አብቡም። እንደ ሊባኖስም መዓዛ መዓዛችሁ እንዲሁ የጣፈጠ ይሁን። ዳግመኛም የእግዚአብሔርን ስራ ሲያስብ እንዲህ አለ። የሰማይን ንጽህናውን ጽናቱን ብርሃኑንም ያሳይ ዘንድ በሰማይ ገጽ ላይ ፀሐይን ማውጣቱን በቀትርም ጊዜ አገሩን ማቃጠሉን አስቦ እንደ ምድጃ እሳት የሚነድ ላቦቱን ማን ይቃወመዋል? የፀሐይ ዋዕይ ሶስተኛውም ተራሮችን ያቃጥላቸዋል፣ ከእርሱም የእሳት ወላፈን ይወጣል አለ። ጨረቃም በዓለም ምልክቱ ነው፣ በእርሱም የዘመናት የበዓላት ምልክት ይታወቃል። ስለ ከዋክብትም የሰማይ ጌጦቿ የከዋክብት ብርሃናቸው ነው። በእግዚአብሔር ቅዱስ ፈቃድ እንዲሁ ያበራሉና በስርዓታቸውም ጸንተው ከልካቸውም ሳይፋለሱ ሳይሳሳቱ ጸንተው ይኖራሉና አለ። ስለ ቀስተ ደመናም ተናገረ። ቀስቱን አየው፣ ፈጣሪውንም አከበረ። ብርሃኑ መልካም ነውና የልዑል ስልጣንም ያዘጋጀዋል። ስለ በረድና መባረቅትም ተናገረ። ስለ እርሱ ትእዛዝም በረድ ይዘንማል፣ በቃሉም መብረቅ ይፈጥናል። ደመናትም እንደ አይዋፍ ይበራሉ፣ ነፋስም በእርሱ ፈቃድ ይነፍሳል። የነጎድጓድ ድምፅና ብልጭልጭታውም ምድርን ይሰፍራታል። አውሎና ውርጩ ነፍስን ያስጨንቃታል። ሰማይን እንደ ብረት ልብስ የሚሸፍነው እንደ ስለታም የብርጭቆ ስባሪ ያብለጨልጫል አለ። ስለ ዝናምም ተናገረ። ዝናምም የወረደ እንደሆነ ምድርን ደስ ያሰኛታል፣ በትእዛዙም ባህር ይደርቃል አለ። አባቶችንም በተሰጣቸው ሀብት ሲያመሰግናቸው ሄኖክ እግዚአብሔርን ደስ እንዳሰኘው፣ ኖህም ጽድቅ እንደሰራ ጻድቅ ሆኖ እንደተገኘ ተናገረ። አብርሃምም ታማኝ እንደሆነ፣ ይስሐቅም ለሰው ሁሉ የሚጠቅም በረከት እንደተሰጠው፣ ለያዕቆብም በቸርነቱ እንደተገለጠለት 12ቱንም ነገድ እንደወለዳቸው በሰውና በእግዚአብሔርም ዘንድ እንደተወደዱ፣ ሙሴንም ስም አጠራሩ የከበረ የመላእክትንም ብርሃን መልኩና ስም አጠራሩ የሆነ አለ።
ወንድሙ አሮንንም የዘላለም ሕግን እንደሰራለት በልብሰ ተክህኖ በወርቅ አክሊል እንዳስደነቀው አለ። ሹመቱ ሶስተኛ የሚሆን የአልዓዛር ልጅ ፊንሐስንም አወደሰ። የነዌ ልጅ ኢያሱን ለእስራኤል ልጆች የርስታቸውንም ምድር እንዳወረሳቸው እጁንም ባነሳ ጊዜ እንደተመሰገነ፣ ሳሙኤልንም በእግዚአብሔር ዘንድ የተወደደ እንደሆነ፣ ናታንንም በዳዊት ዘመን ትንቢት እንደተናገረ፣ ዳዊትንም ታናሽ ሆኖ ሳለ አርበኛውን ጎልያድን እንደገደለው አመስግኖታል። ሰሎሞንንም በሰላም ወራት እንደነገሰ ተናገረ። ኤልያስንም ሙት እንዳስነሳ፣ እሳትንም ከሰማይ እንዳወረደ፣ ራሱም በእሳት ሰረገላና በእሳት ፈረሶች እንዳረገ፣ ኤልያስንም በዘመኑ ጠላቶች እንዳስደነገጡት ሁሉ ሁለት ሙታኖችም እንዳስነሳ፣ አንዱን በሕይወት ሳለ አንዱን ከሞተ በኋላ ሕዝቅያስንም አገሩን አጽንቶ እንደጠበቀ፣ የፋርስንም ሰራዊት በጸሎቱ አጥፍቶ ስለ ሀገራቸው ጽዮን የሚያለቅሱትን ደስ እንዳሰኛቸው፣ ርኩሰትና ኃጢአትንም እንዳስወገደ፣ የኢዮስያስ ስም አጠራሩ መልካም እንደሆነ እንዳለው ኤርሚያስንም ከእናቱ ማህፀን ጀምሮ እንዳከበረው፣ ሕዝቅኤልንም የእግዚአብሔርን ጌትነቱን እንዳየ፣ ዘሩባቤልንም በቀኝ እጅ እንዳለ ሐቲም ቀለበት ነው እንዳለው፣ 12ቱ ነቢያትንም በየቦታቸው አጽማቸው እንደሚለመልም፣ ሆሴና ነህምያንም የወደቀች ቅጽርን አንስተው ጠቃሚ ስራ እንደሰሩ፣ ዮሴፍንም እርሱን የመሰለ ደግ ሰው እንዳልተወለደ፣ ኖህና ሴምንም ክብራቸው ከሰው ሁሉ እንደሚበልጥ፣ አዳምንም በፍጥረት ሁሉ ላይ ንጉሥ እንደሆነ፣ ሰሞንንም በዘመኑ ቤተ መቅደስ እንደታነጸ፣ በሕዝቡ ከምርኮ በመመለስም እንደተመሰገነ፣ በመጽሐፉ መጨረሻም በሁሉ ቦታ በታላላቅ ስራ የሚሰራና እድሜያችንን የሚያስረዝም እግዚአብሔር አምላክን አመስግኑት አለ። ይህንንም ተናግሮ በፍቅር አንድነት አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለሲራክ ፍጹም ወልደ አልዓዛር ዘኢየሩሳሌም ቆሪር ማይ ከመያጠፍኦ ለፍህም ያጠፍ ይቤ መጽዊቶ ብእሲ ድኩም ኃጣዊሆሙ ለስጋ ወደም። በዚችም ቀን የወንጌላዊ ቅዱስ ዮሐንስ መታሰቢያው ነው። በእስያና በኤፌሶን በዙሪያቸው ባሉ ሀገሮች ሁሉ ስለ መስበኩና ከባህር በመስጠምም ወደ ፈጣሪያቸው እግዚአብሔር እስከመለሳቸው የክብር ባለቤት ጌታችን በእጆቹ ላይ የሚያደርገው ታምራት በትምህርቶቹም ከሰይጣን ወጥመድ እስካዳናቸው ድረስ ጣዖታትን ከሚያመልኩ ከክፉዎች ሰዎች ስለደረሰበት መከራ ነው። በሸመገለም ጊዜ ወንጌልን ጻፈላቸው። ሶስቱ ወንጌላውያን ያስቀሩትን እስከሚጽፍ መንፈስ ቅዱስ አነሳስቶታልና የወልድንም አኗኗሩን፣ ሰው መሆኑን፣ ዓለም የማይወስነውን ታምራቱን፣ ከዚህ በኋላም ወደ ሰማይ እንደወጣና በሰማይ የሚኖሩ የመላእክት ሰራዊት ስርዓታቸውንም አይቶ አቡቀለምሲስ የሚባለውን ጻፈ። ለስብከቱም የበዓሉ መታሰቢያ ሊሆን ግብፃውያን ይህን ሰሩ። ዳግመኛም በእስክንድርያ ሀገር ውስጥ ቤተክርስቲያኑ የከበረችበት ዕለት ነው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በከበረ ሐዋርያ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለቅዳሴ ቤትከ በለእስክንድርያ ሀገር እለሃነጽዋ ከነውት ወጠበብተ ምክር ወንዘት በው ዮሐንስ ውስተ መቃብር ተሃባይከ ወተሰወርከ በስልጣነ ኃይል መንክር ባይቱ ልብስከ ዘተርፈ ለዝክር ሰላም ለከ ሶበ ሰማይከ አዋዴ እምቃለ ወንጌል ዘወርቅ እንበለተምያን ወመፍዲየ ዮሐንስ ዘኮንከ በይንተ ጽድቅ ነጋዴ መኒነከ እመ ወላዲተ ወአበ ወላዲየ ምስለ ነዳያን ነበርከ በዲዴ አመውስተ እሳት ወደ ይዋ ወቀሰፍዋ በአስዋጥ እስመተአመነከ ክርስቶስ በቅድመ ተኩላት መሰጥ በአምሳለ ብእሲት ሰናይት ወባኤልተ ረፍት ጽዑጥ አዝ ዘልፈ እግዚአብሔር በትእዛዝከ ስሉጥ ለአስበ ሚካኤል ይዝክርዋ በአፋ ወውስጥ። በዚችም ዕለት በሰማዕትነት የሞቱ የኤጲስቆጶሳት የዮሴፍ ልጅ የምንስዋም መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመ አስሩ ወሰብኡ ለወርሃ ግንቦት በዛቲ ዕለት አይረፈ አብ ቅዱስ አብይ ኤጲፋኒዎስ ኤጲስቆጶስ ዘቆጵሮስ። ዛቅረብኩ ማይሌታ ዘኪራ ኢላፈም ለተጸምዱ ከዘልፈ ለላነብ ተወግብ ዘሪት መጻፍ እንተረሰይ ከግዚኦ ጸሪቀ መብለት ወቁ በመላቡ ብላ ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ደናግል አዲው መነኮሳት ሄራን ባረኮ ባረኮ ባይዛቲ መካነስ ካረጋዊ ለይ ገምነው ሰጻን
ለተጻፈው በክርታሱ ለዛ ጻፈው ዘ ይደርስ ለዛ ነው ለዘርጎም በልሳን አዲስ ለሰማ ቃሉ በዝነ መንፈስ በጸሎተ እሙ ማርያም አራጅተ ሁሉም ባይ ስቡር ይማረነ ኢየሱስ ክርስቶስ ሰላም ለክሙ ጻድቃን ወሰማዕት ላይ ረፍክሙ በዛቲ ዕለት መዋያን ዓለም አንትሙ በብዙ ትዕግስት ሰአሉ ቅድመ ፈጣሪ በኩሉ ሰዓት እንበለሳኪ ያነ ይንሳአነ ሞት ሰላም ለክሙ ጻድቃን ዛቲ ዕለት ሰላም ለክሙ ጻድቃን ዛቲ ዕለት ኩልክሙ እድ ወአንስት በባስማቲክሙ ቅዱሳነ ሰማይ ወምድር ማኅበረ ሥላሴ አንትሙ ትዝክሩነ በጸሎተክሙ በእንተ ማርያም እሙ ተማይጸነ በክርስቶስ ሥጋው ወደሙ